ዩቲዩብ ዛሬውኑ መጀመር ያለብሽ ወይም መጀመር አለብን። ብዙ ሰው ህይወቱን እየቀየረ ያለ በዩቲዩብ ነው። አንቺ መዳም የት ሆነሽ ዩቲዩብ ሰርተሽ መኪና ሌላም ነገር መስራት ትችያለሽ። ነገር ግን መዳም እየተቀመጠሽ የመዳም ደሞዝ ተከፍሎሽ መኪና በፍጹም አትገዢም። ዩቲዩብ መዳም ከምትሰጥሽ ድራህምና ሪያል የበለጠ ዩቲዩብ የሚከፍልሽ ዶላር ይበልጣል። ስለዚህ ዩቲዩብ ለመክፈት ምን እንደሚያስፈልግሽ ልንገርሽ። ትልቅ ስልክ ያለው የሚያስፈልግሽ አይፎን አልትራ የተለያዩ ብራንድ ያላቸው ስልኮች አይደለም የሚያስፈልግሽ። እጅሽ ላይ ያለው ሳምሰንግ ስልክ ዩቲዩብ ከፍቶ ገንዘብ መስራት እንደሚችል ስንቶቻችሁ ናችሁ ብታውቁት? ዩቲዩብ እናንተ እንደምታስቡት ከባድ አይደለም፣ ቀላል ነው። ራሳችሁ በስልካችሁ ዩቲዩብ እንዴት እንደሚከፈት ተምራችሁ ተምኔልና እንዲሁም ደግሞ ባነር ሎጎ እንዴት እንደሚሰራ ራሳችሁ መስራት ትችላላችሁ። መሰልጠንም ሆነ ገንዘብ መክፈል አይጠበቅባችሁ። ይህን ደግሞ ከስልካችሁ ማግኘት ትችላላችሁ። እኔ አንድ ምሳሌ ማሳያችኋለሁ። ሌላ ስልክ አለ፣ እዚህ አሁን ዩቲዩብ የሚሰራበት ስልክ አለ። ስለዚህ ዩቲዩብ የምሰራው እኔ በስልኬ መጀመሪያ ኤዲቲንግን የተማርኩት ዩቲዩብ አከፋፈትም ሎጎ ባነርን በዚሁ በስልኬ ነው። አሁን ግን ሁለተኛ ስልክ ስላለኝ በሁለተኛውም ስልኬ ሌላ ቻናል አለኝ ከፍቻለሁ፣ እሰራበታለሁ። ስለዚህ ገንዘብ እንዲሰራ ከፈለጋችሁ የራሳችሁን የሆነ አይዲያ ማምጣት፣ ወደ ሚዲያ ይጠቅማል ብላችሁ ያሰባችሁትን ወይም እናንተ ሰርታችሁበት ያለፈውን ነገር ብታመጡት ሚዲያ ላይ ለሰው አስተማሪ ነው ወይም ለእኔ ጥሩ ነገር ስላገኘሁበት እናንተ ትማሩበታላችሁ ብላችሁ ሚዲያ ላይ ካወጣችሁት ሰው የማያይበት ምንም አይነት ነገር የለም። እናንተ እንኳን ሰዎች አላይም ቢሏችሁ የተለያዩ ግሩፖች ውስጥ እየገባችሁ ሰብስክራይብ ዋቻው እንዲሁም ደግሞ ቪውስ ማግኘት ትችላላችሁ። የእናንተ ድክመት ግን ምንድነው? አልችልም የሚለው ነገር ከጭንቅላታችሁ ላይ ቤቱ ሰርቶባችኋል። እኔ በጣም ከምጠላውና ከሴቶች በጣም ከማልወደው ጸባይ ስንፍና ነው። ስንፍና ብዙዎቻችን ተጭኖናል። አልችልም፣ ጊዜ የለኝም፣ ገንዘብ የለኝም፣ እውቀት የለኝም፣ ስልኬ ጥራት የለውም፣ የተለያዩ ምክንያቶችን በመደርደር ራሳችንን ወይም ጭንቅላታችንን ወጥመድ ይዘረዋል። አይ እኔ ስሰራ ሴትዮ ትጠራኛለች፣ እኔ ቪዲዮ ስቀርጽ ሰው ይጠራኛል፣ እኔ ይሄ ይለኛል፣ ሰራተኛዋ ስላለች ትናገርብኛለች፣ ኤኒቲንግ የተለያዩ ነገሮች ሚዲያ ልትቀራጠሩ ትችላላችሁ። እናንተ ቀጥታ ላይ ፎቶችሁን ሚዲያ ላይ አውጥታችሁ ወይም እንደኔ እንደዚህ እየታያችሁ ቪዲዮ መስራት አይጠበቅባችሁ። በስልካችሁ ባለ አንድ ቪዲዮ ወይም አንድ ፎቶ እሱ በከብከት ኤዲቲንግ አድርጋችሁ ድምፅ አስገብታችሁ ኢሜጅ እና እንዲሁም ደግሞ ስቲከር ጨምራችሁ ማውሰድ ትችላላችሁ። ግዴታ የተለያዩ ነገሮችን መግዛት አይጠበቅባችሁ። ማይክ፣ ሰልፊ ስቲክ እንዲሁም ደግሞ የተለያዩ ሪምሌቶችን መግዛት አይጠበቅባችሁ። ስልካችሁ ሁሉም ነገር ይዞታል። በእርግጥ ጥራት ያለው ቪዲዮ መልቀቅ ለዋቻወር እንዲሁም ደግሞ ለተለያዩ ቪውስ ይጠቅማል። ግን ቢሆንም ባላችሁበት ደረጃ እስካላችሁ ድረስ ባላችሁበት ተመጣጣኝ ሁኔታ ቪዲዮ መፖስት አለባችሁ። እናንተ ሪልም የሆነ የተለያዩ ነገሮችን መጠቀም ከፈለጋችሁ አንድ ቪዲዮ ስትገቡ፣ ሁለተኛ በራሳችሁ ከመዳን ቤቶቻችሁ በነፃነት መቀረጽ ስትችሉ እነዚህም አሁን የጠቀስኳችሁ ማቴሪያሎች አሟልታችሁ በሰፊው ዩቲዩባችሁን አሳድጋችሁ መስራት ትችላላችሁ። እናንተ መጀመሪያ አይዲያው ካላችሁ፣ የመስራት ችሎታ ካላችሁ፣ ስለዚህ ዩቲዩብ ገብታችሁ እንዴት ነው ዩቲዩብ የምከፍተው፣ እንዴት ነው ኤዲቲንግ የማደርገው፣ እንዴት ነው የምፖስተው የሚለውን ነገር ታስወግዱና የተሻለ አድርጋችሁ ሰሩላችሁ። ምሳሌ ልንገራችሁ። አንድ ምግብ ቤት ከፈት ነው እየሰራንበት ነው። ነገር ግን ደካማ ጎን አለው። ስለዚህ ያንን ደካማ ጎን ማስተካክለው መቼ ነው? እኔ እየሰራሁ ሲሄድ ደካማ ጎኑን ሳውቀው ከዛ በኋላ ደካማ ጎኑን እያስወገድኩኝ ጥሩ ጎን ይመጣል። ገቢ በማገኘው ገንዘብ እየቆጠብኩኝ ደካማ ጎኑን አስወግጄ የበለጠ ጥሩ ጎኑን አምጥቼ ተወዳዳሪና ብራንድ የሆነ ሆቴል የተለያዩ ነገሮች ማፍረት ይችላለሁ። ዛሬ ካልሰራሽና ዛሬ ስህተትሽን ካላወቅሽው ለነገ መታረማችን። ስለዚህ ለነገ መታረም እንድትሽ ከፈለግሽ ዛሬ እንዴት አድርገሽ መስራት እንዳለብሽ ማወቅ አለብሽ። የእህቴ ወይም ወንድሜ፣ እረኛም ልትሆን ትችላለህ፣ የመዳም ሰራተኛ ልትሆን ትችላለህ፣ ድራይቨር ትችላለህ። የተለያዩ ሙያዎች ላይ ተሳትፈ ልትሰራ ትችላለህ። የሰው ሀገር የሰው ነው፣ የሰው ስራ የሰው ነው። አንድ ቀን ጥላን መውጣታችን አይቀርም። ስለዚህ ዩቲዩብ ደግሞ ለእኛ ጥሩ ነገር ነው። ቤታችን ቁጭ ብለን ልጅ ወልደን ብናሳድግ
ቤታችን ውስጥ ቁጭ ብለን ሌላ ስራ እየሰራን በጎን ለጎን የምንሰራው ዩቲዩብ ቻናል በጣም ምርጥ ነው። ምንም ገንዘብ አይጠይቅም፣ ዘመድ አይጠይቅም፣ እውቀት አይጠይቅም። ማንኛውም ሰው ከፍቶ የሚሰራ ማንኛውም ሰው በአካውንቱ ገቢ የሚገባለት መደብ ደግሞ ሰጠችን ያልሰጠች ብለን በጣም ተጠባብቀን የምንቀበለው ዩቲዩብ ቻናል ግን ከፈለኝ ያልከፈለኝ የሚለው አካውንታችን ላይ ገብቶ እናገኘዋለን። ስለዚህ ዩቲዩብ ክፈቱ፣ ስሩ፣ ተቀይሩ፣ ተለወጡ። ማንኛውም የሰራውን ነገር መስራት ትችላላችሁ። ዩቲዩብ የሚያስፈልገው ምንድነው? 1000 ሰብስክራይብ እና 4000 ዋች አወር ብቻ ነው። ይሄን ከሟላችሁ የራሳችሁ የሆነ አይዲያ አምጥታችሁ ሚዲያ ላይ ከለቀቃችሁ የምትሰወሩ ደግሞ አንዳንድ በጣም ብዙ ልጆች አላችሁ። ዩቲዩብ ከከፈታችሁ በኋላ የምትፖስቱትን ነገር ማወቅ አለባችሁ። ከቲክቶክ፣ ከኢንስታግራም፣ ከተለያዩ ሶሻል ሚዲያ ላይ ያመጣችሁ አስጭ እሱ ተቀባይነት አይኖርላችሁ። አንደኛ የሰውን ቪዲዮ ይዛችሁ የምትመጡት፣ ሁለተኛ ከሌላ ሶሻል ሚዲያ ላይ ወደ ሌላ ሶሻል ሚዲያ ላይ መምጣቱ ዩቲዩብ አይቀበልም። ራሳችሁ የራሳችሁ አይዲያ ይዛችሁ መጣችሁ አቅርቡ። በእርግጥ አንዳንድ ድራማዎች ምናምን ሊኖሩ ይችላል። እነሱም ደግሞ ተቀባይነት ያላቸው፣ ስለዚህ እነሱንም እየሰሩ ገንዘብ የሚያገኙ ብዙ ልጆች አሉ። እናንተም እንደነሱ ማቅረብ ትችላላችሁ። አይዲያው የለንም ኮንቴክት ክሬዲት የለንም ብላችሁ ካሰባችሁ ግን ማንኛውም ሰው የሰራውን መስራት የሚያቅተው ሰው የለም በዚህ ምድር ላይ። እናንተ ሁለት እጅ ሁለት ዓይን እንደ ማንኛውም ሰው የተሰጠው ነው ያላችሁ። ስለዚህ ሰው የሰራውን ሰው ይከብደዋል ብዬ አላስብም። ሰው የሚከብደው አዲስ ነገር መፍጠር እንጂ ሰው የሰራውን የሰው ሌላ ሰው ኮፒ አድርጎ መስራት ማንም አያቅተው። ህፃን ልጅ አመት 2 ዓመት የተወለደ ልጅ እናቱ እንዴት እያረገች እያየ እኮ ያደርጋል። ቤት የምጠርግ ከሆነ መጥረጊያ አንስቶ ይጠርጋል። ስለዚህ እናንተም ደግሞ ሶሻል ሚዲያ ላይ ወጥቶ አንድ ሰው የሰራውን እናንተ መስራት ምን ይከብዳችኋል? እዚህ የለኝም፣ ጉልበት የለኝም፣ ኤዲቲንግ አልችልም፣ እንዴት ብዬ ነው የምሰራው? ብራንድ ስልክ ያስፈልገኛል። አትደርድሪ ያህል ምክንያት ለራስሽ ምክንያት የምትደረድሪ ከሆነ ነገ ምክንያት የምትደረድርሽ ነው። ምክንያትሽን አቁመሽ ዛሬውኑ ባለሽ ስልክ ጀምሪ። እኔ ያሳይሻለሁ። ይሄ ሁለተኛው ስልኬ ቻናል አለ፣ ራሱ ቻናል አለ። አልጠቀምም፣ በትቼ ነው እንግዲህ፣ ግን ቻናል አለ። ብዙ ጊዜ ቪዲዮ አልፖስትም። ይሄን ይቀመጥ ዩቲዩብ ስገባ የራሴ ታይም ሲኖረኝ ኤዲቲንግ አድርጌ ምን አድርጌ ሁሉም ፖስት እጠፋለሁ። ግዴታ የስልክ አይደለም፣ የስልክ ውጭ ሰው ልጠቀመው ይችላል። ሌላ ብራንድ ያለው ስልክ ብገዛ በዛ ኤዲቲንግ ማድረግ ይችላል። ስለዚህ ምንም ያክል ነገር የለም። እናንተስ ምን ነው የምትጠብቁት? ሰው እስከሚመክራችሁ፣ ድህነት እስከሚመጣባችሁ፣ ቤታችሁ እስከሚያንኳኳ፣ አሁን ደግሞ ስለምትቀበይ ስላልቸገረሽ እህቴ አትዘራጊ። ለራስሽ ያለሽ ራስሽ ነሽ። ስለዚህ ዩቲዩብ ከፍተሽ መስራትሽን አዘንጂ። የተለያዩ ሶሻል ሚዲያ ላይ ተለጥፈሽ መዋልሽ ለአንቺ የሚጠቅምሽ ነገር አይደለም። የሚጠቅምሽ የራስሽን ገንዘብ የሚቆጥር ዩቲዩብ ቻናል ከፍተሽ እንደ ማንኛውም ዶላር የምትቆጥር ነው የሚሻልሽ። የመዳም 1000 ሪያል 1300 ድርሃም ምንም አይሰራልሽም። ነገ ጧት ተታሹ ስትሄጂ ይቀራል። ዩቲዩብ ቻናልሽ ግን ጥሩ አይዲያ ካመጣሽ ግን ሰርች እያደረገ የሰው ልጅ ባየው ቁጥር አካውንትሽ ላይ በማታስቢው ጉዳይ ይመጣልሻል። የቤት ኪራይ ደርሶብሽ ክፍያ እንደምትባይ ሁሉ ዩቲዩብ ቻናል የቤት ኪራይ ያለብኝ ብሎ ላንቺ አስቦ በስነ ስርዓት ይከፍልሻል። ስለዚህ ምንድን ነው የምትጠብቂው? ከፍተሽ መስራት ወይስ የሰውን ፎቶ የሰውን ቪዲዮ ስክሮል እያደረግሽ ማየት? እህቴ የሚጠቅምሽ እመክርሻለሁ። ዩቲዩብ ቻናል ዛሬውን ባለሽ ስልክ ክፈችና ተጠቀሚ። ስለምትከታተሉኝ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር ኮሜንት ማድረግ አትርሱ። ይህ ሚስ ፈንድሻ ዩቲዩብ ቻናል ነው። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። ለዛሬ ይዤላችሁ መጣሁ ይሄን ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።